በምስራቅ ጉራጌ ዞን በመስቃን ወረዳ ወገራም ቀበሌ ውስጥ የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባትን ጨምሮ የሰባቱ ሕይወት ማለፉ ተሰምቷል። የባለቤቷንና የ6 ልጆቿን ሕይወት መጥፋት ያልሰማችው እናትም እስካሁኗ ሰዓት ድረስ በዳግማዊ ምኒልክ ሆስፒታል በከፍተኛ ጥንቃቄ ሕይወቷን ለማትረፍ እየተሞከረ ነውም ተብሏል። በጉዳዩ ላይ የሌሎች እጅ ይኖርበታል ተብሎ በመጠርጠሩም ፖሊስ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያደረገባቸው እንደሆነም ተነግሯል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ ወገራም ቀበሌ ዳሽ ቆቶ ተብሎ በሚጠራው መንደር ውስጥ በአብሮነት ራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባውራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ሕይወታቸው ማለፉን የማዕከላዊ ኢትዮጵያ ክልል ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት የቤተሰቡ ሕይወት ያለፈው ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ መሆኑንና 8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት ራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ሕይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን የተነገረው ቢሆንም ከተጎዱት የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌ እና የ18 ዓመቱ ተክሉ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ሕይወታቸው ማለፉን የተገለጸው የተቀሩ ተጎጂዎችን ሕይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድምም ሕይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ላይ ሲያልፍ የሟቾች ቁጥርም ወደ 5 አሻቅቧል። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ሕፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ሕይወቱ ሲያልፍ የ6ቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ሕይወቱ ማለፉ ተሰምቷል። የባለቤቷንና የ6 ልጆቿን ህልፈት ያላወቀችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በሕይወት መኖሯ ነው ፖሊስ የገለጸው። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማሳወቅ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተውጣጣ የምርመራ ግብረ ኃይል አደራጅቶ ምርመራ የማጣራቱን ሥራ መጀመሩንም ተናግሯል። የምርመራ ግብረ ኃይሉም በድርጊቱ የሌሎች እጅ ሊኖርበት ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል። ተጎጂዎች በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች አስክሬን ምርመራ ውጤት እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ የሚችል መረጃ ሲያገኝ ለሕዝብ እንደሚያሳውቅም ገልጿል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ ማውራ በአዲስ አበባ ሚኒሊክ ሆስፒታል ውስጥ እስካሁኗ ሰዓት ድረስ በሕክምና እየተረዳች መሆኑን አረጋግጧል። መረጃው የማዕከላዊ ኢትዮጵያ ክልል ፖሊስ ሲሆን ከመረጃው ጋር አብሬያችሁ የነበርኩት ደግሞ ሃፒ ጀዋድ ነበርኩ።